ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቲክታክ ላይ አንዳንድ ነገሮች እያየው ነበረ። ሀይሚዬና ጎጃሚዋ የቀጠሮ ጌም ይጫወቱ አላችሁ። እሺ ብለው ለመጫወት ተስማምተው ከተጫወቱም በኋላ ያሸነፈውም ወይም ደግሞ የተሸነፈውም ለበጎ አድራጎት እንደሚያውሉት ነው የተናገሩት አይደለ? የፍቅር ጨዋታ ነው። ግን ደግሞ ከጌሙ በላይ ደግሞ የነሱ መቀራረብ፣ የነሱ ወዳጅ መሆን፣ እህታማቾች መሆን፣ ጓደኛሞች መሆናቸው ደግሞ የሁለታቸው ደግሞ ለነሱ የበለጠ የስራ ክፍተትን ይፈጥርላቸዋል። ወደፊት ብዙ ስራዎችን አብረው እንዲሰሩ፣ እንዲደጋገፉ፣ እንዲተሳሰቡ፣ እንዲቀራረቡ ያደርጋቸዋል ብዬ አስባለሁኝ። ግን አንዳንድ ሰዎች ምን ለመፍጠር እያሰባችሁ እንደሆነ አላቅም። ይሄ ጌም የፍቅር ጌም ነው፣ የእህታማቾች ጌም ነው። ከተጫወቱም በኋላ ለበጎ አድራጎት ነው የሚያውሉት ማለት ነው። ስለዚህ እናንተ እነዚህን ሁለት ልጆች አንድ እንዲሆኑ፣ እህታማቾች እንዲሆኑ፣ ጓደኛሞች እንዲሆኑ ማበረታታት ነው ያለባችሁ እንጂ በመካከላችሁ የሆነ ክፍተት እንዲፈጠር ለማጋጨት የምታስቡ የአንዱ ወዳጅ ሆናችሁ አንዱን ዝቅ ለማድረግ አንዳንድ ነገሮችን ለመፍጠር የምታስቡ ሰዎች አላችሁ። ለዛውም ደግሞ ሴቶች ማለት ነው። አርፋችሁ ተቀመጡ። የእውነት እንዲሁ የሴት ምቀኛ አትሆኑ። የፈለጋችሁትን መውደድ ትችላላችሁ። የፈለጋችሁትን መደገፍ ትችላላችሁ። ለፈለጋችሁ ሰው ደግሞ ጊፍት መስጠት መብታችሁ ነው። ግን ደግሞ አንድን ሰው ወደዳችሁ ማለት አንድን ሰው ዝቅ ማድረግ አትችሉም። ተገቢም አይደለም። የወደዳችሁትን ሰው ይዛችሁ መቀጠል ትችላላችሁ እንጂ ያንን ሰው ስለወደዳችሁት ያንኛውን ሰው ደግሞ ዝቅ ማድረግ አትችሉም። ገባችሁ አይደለም? መከባበር የሚባል ነገር አለ። አርፋችሁ ተቀመጡ። እውነቴን ነው የምላችሁ። እኔ እንጃ አሁን ጌሙ እሁድ ነው አይደለ? እሁድ ነው የሚጫወቱት። ተስማምተው እሺ ተባብለዋል። ሀይሚዬ የጨሪቃ ፋሚሊን ወክላ ነው የምትጫወተው። ጎጃሚዋ ደግሞ የአዳኞችን ወክላ ነው የምትጫወተው። እነሱም ተናግረዋል። እኛ የምንጫወተው የፍቅር ጨዋታ ነው። የተሸነፈውም ሆነ ያሸነፈውም ለበጎ አድራጎት ነው የምናውለው። ስለዚህ እናንተ ተመልካቾች ወይም ደግሞ ደጋፊዎችም ሆናችሁ ወዳጆች በእናንተ መካከል ምንም አይነት ጸብ አንፈልግም ነው ብለው ተናግረዋል አይደለ? ስለዚህ ጸብ የምትጎተኩቱ ሰዎች አርፋችሁ ተቀመጡ። የጨሪቃ ፋሚሊ ጎጃሚዋን በጣም ይወዷታል። አብዛኞቻቸው ማለት ነው በጣም ነው የሚወዷት፣ እውነቱን ስነግራችሁ ማለት ነው። ከአዳኞቹም እንግዲህ ሀይሚዬን የሚወዱ ይኖራሉ። ስለዚህ እነዚህ ሰዎች ደግሞ ወደፊት እነዚህን ሁለት ልጆች ደግሞ ትልቅ ደረጃ እንዲደርሱ በርቱ፣ ጠንክሩ ማለት ነው እንጂ ያለብን አንዱን ዝቅ አንዱን ከፍ ማድረግ ትክክል አይደለም። ገባችሁ አይደለም? ለምሳሌ አሁን ማለት ነው ጎጃሚዋ ከስደት የተመለሰች እህታችን ናት አይደለ? ራሷን ለመለወጥ የምትጥር ልጅ ናት። ሀይሚዬ ደግሞ በአገሯ ላይ ደግሞ እሷ እየሰራች እየጣረች ራሷን ለማቋቋም ትልቅ ደረጃ ለመድረስ ደግሞ እየተፍጨረጨሩ ነው ሁለታቸውም ማለት ነው። ሁለታቸውም ሰርተው ለመለወጥ የሚጥሩ ልጆች ናቸው። ስለዚህ ደስ የሚለው ነገር ደግሞ እነሱ እንደዚህ የሚሰድባቸውን ወይም ደግሞ ዝቅ የሚያደርጋቸውን ደግሞ የሆነ ነገር የሚላቸውን ሰዎች የሚሰሙ ልጆች አይደሉም። በጣም በራስ መተማመን ያላቸው ልጆች ናቸው። ሁለቱም አንድ የሚያደርጋቸው የራሳቸው ኮንፊደንስ አላቸው። የየራሳቸው ጸባይ ያላቸው የየራሳቸው እንትን አላቸው። ስለዚህ የፈለጋችሁትን መውደድ፣ የፈለጋችሁትን መደገፍ፣ ለፈለጋችሁ ሰው መስጠት መብታችሁ ነው። ግን አንዱን ዝቅ አታድርጉ። በቃ ትክክል አይደለም። ገባችሁ አይደለ? ነገ አብረው እንዲሰሩ ወደፊት ብዙ ትልልቅ ነገሮች ላይ አብረው እንትን እንዲሉ ማድረግ ነው እንጂ እኔ አሁን የጨሪቃ ፋሚሊ ነኝ። ግን ደግሞ ጎጃሚዋን እኔ በጣም የምወዳት ማከብራት፣ በጣም ደስ የምትል በጣም የራሷ ኮንፊደንስ ያላት ልጅ ናት። እኔ ከሀይሚ ጋራ ወደፊት በጣም በስራ በተለያየ ነገር በቃ ተጣምረው አብረው እንዲሰሩ ምኞቴ ነው። ገባችሁ አይደለ? ሁለቱም በጣም ስማርት የሆኑ ልጆች ስለሆኑ ማለት ነው። ገባችሁ? አንዳቸው ለአንዳቸው ማለት ነው። የእህትነትና የጓደኝነት ማለት ነው። እና እንደዛ እንደሆኑ እኔ እፈልጋለሁ። ይሄ ጌሙ ጊዜያዊ ነው። ገባችሁ አይደለ? ግን እኔ የማስበው የወደፊቱ ነው።
ገባችሁ? አብረው ተግባብተው እህትና ጓደኛ ሆነው ትልልቅ ስራዎች ላይ ፕሮግራሞች ላይ ምናምን እንዲሰሩ በጣም ምኞቴ ነው። ስለዚህ አንዳንድ ሰዎች በመካከላቸው የሆነ ነገር እንዲኖር ምናምን ለማድረግ ደጋፊና ደጋፊን ለማጣላት የጨሪቃ ፋሚሊንና የአዳኞቹን እንትን ለማጋጨት ምናምን አትጣሩ። አንዳንድ ሰዎች ወዳጅ መስላችሁ ጥላት አትሁኑ። አርፋችሁ ተቀመጡ። የራሳችሁን ህይወት ኑሩ። በቃ ልጆቹን ተዋቸው፣ የራሳቸውን ህይወት ይኑሩ። እናንተም የራሳችሁን ህይወት ኑሩ። እንዴ እነዚህ ትንንሽ ልጆች ዝቅ ለማድረግ ለመሳደብ ምናምን በቃ እስኪ ማለት አንዳንድ ጊዜ ለእናንተም ለአንደበታችሁም ደግሞ ልኬት ይኑረው። ደስ አይልም እግዚአብሔርን እንዴ እኔ እንጃ አላቅም። እያያችሁ ነው አደለ? የሆነ በምናወጣው ክፉ ቃል ሰዎች ላይ ምን ያህል መጥፎ ነገር እንደሚፈጥር ታውቁታላችሁ አደለ? እያያችሁም ነው። ስለዚህ ከቻልን ለሰዎች መልካም እምንሆን በቃ የምንወደው ሰው አለ ኦኬ። ስለዚህ ያንን ሰው ወደድን ማለት ሌላውን ሰው መጥላት ወይም ደግሞ ሌላውን ሰው ዝቅ ማድረግ ማለት አይደለም። ገባችሁ? አንዳንድ ጊዜ የምትወዱት ሰው የሚወደውንም ሰው መውደድ በጣም ደስ የሚል ነገር ነው። ስለዚህ ማክበር የኛ ፋንታ ነው ብዬ ነው የማስበውና እባካችሁ ተው።